ዘር አንዴ ልቀፉት የኔ ልጅ ናቀፈኝ። አንተም እኮ ልጄ ነህ። እናትና ልጅ ተዋወቁ። ዳግም ትክክለኛ እናቱ ወይዘሮ ገነት እንደሆነችም አወቀ። ቆይ ግን ብሌንም እህቴ ነች ማለት ነው በማለት በመገረምና ግራ በመጋባት ቆይ ግን ወይዘሮ ገነት ምንድነው የማየው ነገር ለምንድን ነው ብሎም ይላታል። ወይዘሮ ገነትም ልጄ ይኸውልህ እኔ አንተን ስቀርብና ሳቅፍህ ለረዥም ጊዜ የጠፋብኝን ልጅ ትመስለኛለህ በማለት ትመልስለታለች። ወይዘሮ ገነትም አዎ እኔም ግን ደግሞ እርሶ ሲያቅፉኝ የሆነ ስሜት ይሰማኛል ብቻ አላቅም በማለትም ይመልስላታል። ወይዘሮ ገነትም በጣም ደስ ይላታል። ቆይ ግን ልጄን አገኘው ማለት ነው በማለት እሷም ደግሞ ይህንን በፍጹም አላምንም በማለት ራሷን ጥያቄ ውስጥ ታስገብታለች። ዳግምም ደስ ቢለውም ወይዘሮ ገነት እናቱ እንደሆነችም ወይዘሮ ገነት ትክክለኛ እናቱ መሆኗን ሲያቅ ቆይ ግን ከብሌን ጋር እንዴት ሊገናኙ ቻሉ በማለት ራሱን ጥያቄ ውስጥ ማስገብተዋል። ቆይ ግን ትክክለኛ እናቴ እሷ ከሆነች የብሌንም ትክክለኛ እናቷ ከሆነች በማለት ስጋት ውስጥ ቢገባም ነገር ግን ደግሞ ብሌን ትክክለኛ እናቷ ሰላም እንደሆነችም ከዚህም በፊት የነገረችው ቃል ስላለ ስለዚህ ቃል ትክክለኛ እናቷ ሰላም ናት። አሁን ላይ ደግሞ ተቀጥራ የመጣችው ወይም ደግሞ በኃይሉ ለብር ብሎ ነው። እናም እኔ ትክክለኛ ልጅ አይደለውም ብላም ስላለችው በዚህ ተስፋ ቢያደርግም ግን ደግሞ ወይዘሮ ገነት እናቴ እንድልትሆን ቻለች በማለትም ራሱን ጥያቄ ላይ ያስገብቷል። እንዲሁም ሰላም አሁን ላይ ቃልም በጣም ደንግጣ ወይዘሮ አልማዝ እዛ ጋር ስለወደቀች ግን የሆነ ሰው መጥቶ ቢጠይቀን ምን ልንል ነው እዚህ ጋር ብላም በጣም ፈርታም ትጠይቃለች። እንዲሁም ሰላም ቆይ ግን እኔ የሰው አጠፋውኝ በማለት በጣም ተሰምቷትና እንዲሁም በድንጋጤ ቆማ እያለ አቶ ባይሉም በቃ ምንድነው ያክል የምታካብዱት ስለዚህ አናቅም ማለት ነው በማለት ይላታል። ሰላምን ብሌንን አቅፋ ስተኛ በጣም ደስ ይላታል። ቆይ ግን ለምንድነው ግን ብሌንን አቅፊያትኝ ሳቅፋት የሆነ ስሜት ደስ የሚል ስሜት የሚሰማኝ ቆይ ከብሌን ጋር ምንድነው በማለት በተለይ ደግሞ ከቃል ጋር የሚያሳልፉት ጊዜ ይልቅ እንዲሁም ደግሞ ከብሌን ጋር የምታሳልፈው ጊዜ ያስደስታታል። ሰላም ትክክለኛ ልጇ ብሌን እንደሆነችም አሁን ላይ እውነቱን እያወቀች ነው። ነገር ግን ደግሞ ይህን እንዳይታወቅ የሚፈልገው አቶ ባይሉ አሁን ላይ ሁሉም ሚስጥር እየወጣ ስለሆነም በጣም ደንግጠዋል። እንዲሁም ደግሞ ቶሎ መጨረስ አለብን ሰላምን ቶሎ አስወግጃት ብሎም ያዘዛታል። ሰላም ከዚህ ካልሞተች ወይም ደግሞ እሷን ካላጠፋናት ሌላ ምንም ነገር ማድረግ አንችልም። መንገድ ሁሉ እየተዘጋብን ነው። ይኸው አሁን ላይ እንኳን ብሌንን ለመውሰድ ሌላ ሰው አልማዝን አመጣን። ሁሉም ነገር ግን ደግሞ እየተስተካከለ አይደለም። ነገሮች እየተበላሹ ነው። አሁን ደግሞ አልማዝ አሁን ላይ እዚህ ጋር ብሌንን እዛ ልትሄድ አልቻለችም። ምክንያቱም ደግሞ ብሌን ትክክለኛ እናቴ መጣች ብዬ ወላጅ አሳዳጊ እናቴን በፍጹም መካድ የለብኝም። ስለዚህ አልሄድም ካንቺ ጋር በማለቷ በጣም በመናደዱ አቶ ባይሉም ሌላ ነገር ማድረግ አለብን ብሎም ወስኗል። ግምም ወይዘሮ ገነትን የት እንደሚያውቃትና እንዲሁም ደግሞ ከዚህ በፊት እንዴት እንደሚያውቃት ራሱን በማስታወስ ግራ መጋባት እያያት እያለም ምነው ልጄ ምን ሆነህ ነው ብላም ወይዘሮ ገነት ትጠይቀዋለች። ወይ ግን ከዚህም በፊት የሆነ ቦታ አውቀውታለሁ ልበል ብሎም ይላል። ይሆናል ልጄ ግን ለማንኛውም በባዶ አደረግኩ በማለት ወይዘሮ ገነትም ተነስታ ምግብ ሊሰጠው ስትል ዳግም ግን ምግብ ሳይሆን ወይዘሮ ገነትን አይናን እያየ ማውራት ነበር የፈለገው። ቆይ ግን የመጀመሪያ ጊዜም እኮ ልክ እንደሆኑ ታውቁ የነበረ እያለም ዳግምም ወሬውን ማውራት ጀመረ። ወይዘሮ ገነትም አሁን ልጄ አንተም እኮ ልጄ ነህ ልክ እንደ ብሌን ነው የማይህ የራሱ አንተን ሳቅፈህ የሆነ ስሜት ከብዙ ጊዜያት በፊት የጠፋ ልጅ አለኝ እናም እሱን መስለት ትታየኛለህ ስትለው ዳግምም ቆይ እንዴት ጠፋሽ ብሎም ወይዘሮ ገነትን ይጠይቃታል። ወይዘሮ ገነትም ልጇን እንዲሁም ደግሞ በፊት ችግረኛ እንደሆነችና እንዲሁም መንገድ ላይ እየሄደች እያለ አቶ በኃይሉ ይዞባት እንደጠፋና እንዲሁም ደግሞ ሲያስለምነው ወይም ደግሞ ለውጭ ድርጅት ሰጥቶ ብዙ ነገር ሲያደርገው እንደነበረና
እንዲሁም ገንዘብ እያገኘበት እንደሆነ ከዛም በኋላ ግን ዓይንሽን ላፈር እንዳለኝ ብላም ታስረዳዋለች። ዳግምም በቃ ማውራቱን ቀጠለ። ወይዘሮ ገነትም ቆይ ግን መጀመሪያ ምግቡን ላምጣልህ፣ የእናት ሽሮ ናት ልክ እንደባለፈው አይነት ብላም ትለዋለች። ዳግምም በቃ እሺ እሱ ከሆነማ አምጡልኝ ብሎ ወይዘሮ ገነትን ምግቡን እንድታመጣለት ይጠይቃታል። ዳግምም እናቱን በቀላሉ እንዳቃት ያደረገበት ወይዘሮ ገነት ቤቱን ስታጸዳ በወደቀው ፎቶ ነበረ። እስከ ዛሬ እናቱን የሚያስታውሳት አንድና አንድ በፎቶውን ነበረ። ፎቶውን ይዞም እየዞረ የነበረና እንዲሁም ደግሞ ሁለተኛ ፎቶ ከእሷ ጋር እንዳለና እንዲሁም በመስታወት ተቀምጦ ታጥቦ እንደተቀመጠ ተሰቅሎም ነበረ። ነገር ግን ወይዘሮ ገነት ቤት በምታጸዳ ሰዓት ያ መስታወት በሚወርቅበት ሰዓት ፎቶ ይሰበራል። እናም እሷም ለቃቅማ ውስጥ ታረጓለች። ስለዚህ ዳግም ከዚህም በኋላ ነበር የመጣው። መጀመሪያ ቢመጣ በቀላሉ እናቱን ያውቅ ነበረ። ነገር ግን አሁን ላይ ምንም አይነት መረጃ ሳይኖረው ነገር ግን ደግሞ ደመነፍሱ እየነገረው እና እንዲሁም ደግሞ ግራ በመጋባት በተለይ ከወይዘሮ ገነት ጋር የሚያሳልፋቸው ጊዜያት የእናትነትን ትዝታ እያስደስተውና እንዲሁም ደግሞ ከእሷ ጋር የሚያሳልፈው ጊዜ ደስ እንደሚለው እየነገራትኝ አሁንም ቢሆን አብሯት ቀጥሏል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ቤተሰቡን ቤተሰብ ናችሁን ከልብ ነው አመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። አደራ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮችን ስንለቅ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። ሁላችሁም ወዳችሁ ስለምትከታተሉን እናመሰግናለን። እንግዲህ ዛሬ አደራ ቀጣይ ክፍል ይዤላችሁ መጥቻለሁ። ዳግምና እንዲሁም ወይዘሮ ገነት አሁን ላይ ሊተዋወቁ መስመር ላይ ደርሰዋል። ዳግም ትክክለኛ እናቱና እንዲሁም ደግሞ እስከ ዛሬ ድረስ ወላጅ እናቱን ባለማግኘቱ እየተሰማው ነገር ግን ደግሞ ብሌን ትክክለኛ እናቷን ያገኘች መስሎት እናቷን አገኘች ወይም ደግሞ ወይዘሮ ሰላም ወይንም ወይዘሮ ሰላም ቤት የመጣችው አልማዝ ትክክለኛ እናቷ መስሏትም ነበረ። ነገር ግን ብሌን እድለኛ ነች፣ ትክክለኛ እናቷን አገኘች። እኔ እኮ ለምን እናቴን አላገኝም? እኔ እድለኛ አይደለውም፣ ብሌን ግን እድለኛ ነች እያለም ነበረ። አሁን ላይ ግን ብሌን ትክክለኛ እናቷ እንዳልሆነችና እንዲሁም ትክክለኛ እናቷ ሰላም እንደሆነችም ካወቀም በኋላ ግን ደግሞ ከወይዘሮ ገነት ጋር ያለው ነገር በጣም ቀጥሏል። ወይዘሮ ገነትን እንደ እናቱና እንዲሁም ደግሞ ከእሷ ጋር የሚያሳልፈው ጊዜ ልክ ደስ እንደሚያሰኘውና እንዲሁም ደግሞ ወላጅ እናቱን ያገኘ እንደሚመስለው ድረስ እያሰበ ይገኛል። አቶ ባህሉና ቃል አልማዝን ከተኛችበት ወይም ደግሞ ሞታለች ብለው ሲያስቡም ነገር ግን ደግሞ የሆነ ሽታ እንዳይመጣ ብለውም አሁን ላይ ሽቶ እያርከፈከፈ እያለ ነገር ግን ሽቶውን በሚያርከፈክፍበት ሰዓት እጇ ይንቀሳቀስ ነበር። እናም ቃልም በጣም ትደነግጥና አቶ ባህሉ እባክን እጇ ይንቀጠቀጣል፣ ስለዚህ አለች ብለውም ትለዋለች። አቶ ባህሉም